እነ ትክክል ከዚያም ትክክል ከዚህም ትክክል። ዛሬ ደግሞ እንግዲህ የሄርሜላ አድናቂዎች ሄርሚ ከዚህ ሰውዬ እራቂ፣ ሄርሚ ከዚህ ሰውዬ እራቂ። መጀመሪያ ጊዜ የዛሬ ዓመት ደግሞ ሄርሜላና አብሪሽ ሲገናኙ በቃ ሄርሚና አብሪሽ ወይኔ ስታምሩ ተጣመሩ ተጣመሩ ስትሉ የነበረ ዛሬ ደግሞ እራቂ። ኧረ እባካችሁ፣ ኧረ ተው ተው ተው። እኔ እኮ እናንተን እንዴት ላደርጋችሁ ግን በአላህ ማለት ነው። እኔ ከዚያም ሲሄዱ እኮ በቃ ሄርሚ ከአብርሽ ጋር ትሄጃለሽ፣ ሄርሜላ በቃ ከሌላ ወንድ ከሆነች ደግሞ ከዚያ ወንድ ጋር ታምራለሽ። አብርሽም ከሌላ ሴት ጋር ሲመጣ ሄድበት ሄድበት፣ በቃ ይችናት ትክክለኛ ሚስትህ ምናምን ነገር የምትሉት ነገር ገረብ ምትለኝ ያላችሁ እና እንግዲህ ዞሮ ዞሮ ያው ሄርሜላን እሳት የከተታችኋት ራሳችሁ እንደዚህ በእጃችሁ እየጠነቆላችሁ እየጻፋችሁ ነው ማለት ነው። እሺ እና ስለዚህ እናንተ በቃ በየሄደበት አብርሽ ትክክል አንተ ጎበዝ ነህ ወይኔ ቀብራራው እያላችሁ ሄርሜላን ያው እናንተ ናችሁ እሳት ውስጥ የከተታችኋት እንጂ ሄርሜላ ከዚህ ውስጥ እንደማትገባ እኔ እርግጠኛ ነበርኩኝ ማለት ነው። ለምን የሰው ባል እንደሆነ ባለትዳር እንደሆነ ጠንቅቃ ታውቃለች። ግን እናንተ በቃ አብራችሁ ታምራላችሁ ትሄዳላችሁ እንዲህ ስትሏት እሷን ባለፈው ተናግራለች ማለት ነው። እኔ የምመራው በእናንተ ነው ስላለቻችሁ አሁን እናንተ ስታዟት ትታዘዛለች ማለት ነው። እንደ ሩታ እኮ በቃ ሰው ያላትን አትሰማም ጎበዝ ማለት ነው። ለማንኛውም ዛሬ ሩታና አብርሽ እንዲሁም ኤፍሬም ቡዜ ሆነው ተገናኝተዋልኝ። እንግዲህ ትናንትና ሩታ ስታለቅስ ያው ሁላችንም ተናደናልም። እኔ ራሴ ወላሂ ያናዳኛለች ማለት በቃ ዝም ብላ አንዳንዴ በነገራችን ላይ የዋህ ሰዎች ያለቅሳሉ ተሎ ብሎ ነው የሚያለቅሱ ማለት ነው። ወደ ቪዲዮ ልመጣላችሁ ነው እና እንግዲህ ሩታና ኤፍሬም ሲመጡ ቡዜ ምን አለች መሰላችሁ? ሩታ ማለት አብርሽ ሩታ ብቻ ነበር የመሰለው ማለት ነው። እንዲህ ኤፍሬምን ይዘው መጣች እና ምን ችግር አለው? ኤፍሬም እኮ ሀቅ ስላለው እኮ ነው ኤፍሬምን ይዘው የመጣች ማለት ነው። እና ቡዜ ማለት ነው አንተ ቡዜን የምታስከትላት ለምንድን ነው? ብቻህን መናገር ስለማትችል አይደለም? ኮንፊደንስ ስለሌለ አይደለም? ዞሮ ዞሮ እኔ አንተን ለወቅስ አይደለም የመጣሁት። ያው አንተ ወደ ራስህ ስለተመለስ በጣም ደስ ብሎኛል። ሁለተኛ ደግሞ ሩታን መጀመሪያ በቃ ስላናገርሃት ወይም ሩታ እኔ ማንንም አልፈልግም አንተን ብቻ ነው ማናገር የምፈልግ ብላህ በቃ ይሄን ነገር ቃሏን ሰምተህ ስለተገናኛችሁ ደስ ብሎኛል። ሁለተኛ ደግሞ ልዑሌንም ስላየሁት ደስ ብሎኛል ማለት ነው። መሻላህ አድጓልና አላህ ያሳድግላችሁ። እና አብርሃም ታደሰ እንግዲህ ወደ ቪዲዮ ስመጣላችሁ ምን ሁኜ ነው እኔ አላስታውስም። እንዲህ የታመመ ሰው ከመቼ ወዲህ ያስታውሳል? በነገራችን ላይ ማለት ነው ምን ሁኜ ነው ተብሎ አይጠየቅም። በቃ አሁን አንተ ታመህ ነበር አይደለም? ስለታመም ያንን ነገር እርሰት አድርገህ ከሩታ አመራር ከፈለግ ከሄርሜላ አመራር ከፈለግ እኔ ራሴን አግልዬ ከማንም ሰው ጋር በቃ መገናኘት አልፈልግም ነው እንጂ መልሰህ አሁን ሩታን ለማሰደብ አሁን ቢያረጉብህ የውሱ ነግረሃለች። እንዴት እኔ የልጄን አባት ባሌን የትዳር አጋሬን እንዴት ነው እንደዚህ የማረገው ብላ መለሰችልህ። አሁን ያን ሰው ያረገ ሰው አደረግኩ ይላል እንዴ? አይባልም እኮ ማለት ነው። እና እኔ እኮ የምታወሩት ወሬ ሁላ ምናምን ነገር በቃ እንዲሁ ዝም ብሎ ከዚህ ግባ የማይባል ማለት ነው። እና አንደኛ የልጅን መሰለን እኔ ባል ቢኖረኝ ከባሌ ላይ እንደዚህ ያለ ነገር ተንኮል አላደርግም። ሁለተኛ በጣም ብዙ ነገር አሳልፋቸዋል። ሩታ እንዳለችው አንተንና ሩታን ለማለያየት በጣም ብዙ ጥረቶች ተደርገዋልኝ አይደለም? አንተን ከሩታ ለማለያየት። ሁለተኛ ልጅህን ልታይ ስትመጣ የሚቀኑ ሰዎች አሉ። ከሩታ ጋር እንዳትገናኙ ብዙ ነገሮች የሚያደርጉ ሰዎች አሉ። እነሱን በደንብ አድርገህ አጥና እንጂ ኤፍሬምም ወንድምህ ነው። ሩታም የልጅህ እናት ናትና ሩታ እንዴት ልታደርግብኛለህ ብለህ ከምኑስ እንዴትስ ልጠረጥር ቻልክ ማለት ነው። እና ይሄ ነገር ጠረጣሪህን አውጥተህ አሁን ሩታን አንተ ለማሰደብ በነገራችን ላይ እኛ ማንንም አንሳደብም፣ ሩታን በተለይ አንሳደብም ማለት ነው። እና ሩታ ሀብቴ ያው ሀቅሽ ዙሮ ይወጣልሻል። አንቺ ግን ለረቦ አታልቀሽ። ሁለተኛ ደግሞ ቡዜናው አንቺ በቃ እንዲሁም እንኳን አስወጣሻት ማለት ነው። ጀግና ጎበዝ ብዬሻለሁኝ። በቀደም ዕለት ኤፍሬምን
ውጣ ሂድ ስትሉት ነበር አይደለም? ስለዚህ አንተ ደግሞ ያልታመምኸውን ከቤትህ ራስህ መተህ ከሩታ ቤት እኔ ከእናንተ ጋር ከልጄ ጋር በቃ ብዙ በድዬሻለሁኝ፣ በጣም ይቅርታ አድርጊልኝና ከአሁን በኋላ አስከብርሻለሁኝ የልጄ እናት ናት ብለህ ራስህ ከቤት የመጣህ አንተ። ስለዚህ እነዚህ ሰዎች ደግሞ ሩታና ኤፍሬም ደግሞ ያንን ነገር አንተ ያልሃቸውን ተከትለው ነው ያሉ እንጂ ሌላ ነገር ያው ምንም ነገር አላሉም አይደለም። ስለዚህ አንተ ያልከውን ነገር እነሱ ተከትለው አሉ። ከዚያ ውጭ በቃ ወደ ውጭ። ኤፍሬም ደግሞ እና አቶ አብርሃም ታደሰ ያው ሚስትህ ይሄን ነገር እንደማታረግ ጠንቅቀህ ታውቃለህ። ሁለተኛ ደግሞ ራስህ ሩታን ይቅርታ አድርጊልኝ፣ እኔ ከአንቺ በኋላ ሁለተኛ ከአንቺ ጋር ነው መሆኑ፣ አስከብርሻለሁኝ፣ በጣም ብዙ በድዬሻለሁ ብለህ ተናግረህ ይህን ነገር እኔ ከሄርሜላ ጋር ቀለበት ማሰሬን ታውቃለህ። ከዚያ በኋላ መጥቼ እንዴት ነው ሩታን ይሄን ነገር ልላት የምችል? በቃ ያነ ህይወት እንዳልተመቸህ ብዙ ነገር ፊል እንዳረገ እንደ ገብቷቸውን ይሄን ነገር እነሱ ደግሞ ያሉ። ሁለተኛ ደግሞ አንተ በቃ ፍዝዝ ድንግዝ ያልህበት እሱን ደግሞ በቃ ከዚያ ህይወት ለመውጣት ሰው ሲመጣ እንደዚህ ጫና ምናምን ነገር እንዳያደርጉብህ የተጠቀምከው ዘዴ እሱን ተጠቅመው ነው እነሱ ለአንተ ሲጋርዱ የነበር እንጂ አሁን እንዴት ነው ሩታ? ኧረ ቢስሚላ። እና የታመመ ሰው ኤፍሬም እንዳለህ ያው አይበላም፣ ይበላል አይበላም፣ ብዙም አይናገርም፣ ወካ አያደርግም። አንተ እኮ እየበላ እየጠጣ ሰዎች ሲጠይቁህ ጥያቄውን በስነ ስርዓት እየመለስክ ያንን ሁላ እያደረግክ እያዩህ እነዚህ ሰዎች ደግሞ ታሟልኝ ብለው እንዲያራግቡልህ ነው የምትፈልግ እንዴ? እና አንተ እየበላ እየጠጣ በጣም መልስ ትክክለኛ መሆኑን ከሄርሜላ ቤት ሄደህ ደግሞ እኔ ያኔ ከአንቺ ጋር የሆንኩበት በቃ የነበርኩበት መንገድ ስህተት ነበረ፣ አሁን ግን ወደ ራሴ ስመለስ ያን መንገድ ስህተት ነበረ ብለህ ለሄርሜላ እኮ መልሰህላታልኝ አይደለም? ለሄርሜላ ይሄ ፎቶችን እየው ቤታችን እየው አንተ እኮ ከኔ ጋር ነበር ምናምን ነገር ስትል ሄርሜላ እና ያኔ ደግሞ በጣም አጥጋቢ መልስ ነበር የመለስክላት። ያኔ እኔ ትክክል አይደለሁም ነበረ፣ አሁን ግን ወደ ራሴ ተመልሻለሁና ቤቴና ልጄን ሚስቴን ነው እምፈልግ ብለህ ይሄን ሁላ እየተናገር እንዴት ነው ሚስትህ ሚስት ያረገችብኛል? ያው ሄርሜላ ልታረግበት ትችላለች በነገራችን ላይ ማለት ነው። ሄርሜላ ለምንድነው የምታረግበት? ያው ወደ ሩታ እንዳይሄድ ሌላ ህይወት እንዳይጀምር ከራሷ ጋር እንዲሆን እና ቡዜ ዛሬ እንግዲህ ከጨዋታ መሀል ያው ወታለች እና እኔ ግን ወላሂ በጣም ደስ ብሎኛል ማለት ነው። ለምን ብትሉ ቡዜን ምንም ነገር ቢሰራ ቡዜ ከጨዋታ መሀል ስላስወጣቻት ሩታ ሀብቴ ደግሞ በቃ አታልቅሽ፣ እንደዚህ ቀብረር በይ ማለት ነው። ቀብረር ብለሽ ነይ፣ ለትንሹም ለትልቁም አታልቅሽ። አብርሃም ታደሰ እንግዲህ ያው ብዙ ነገር እየደረሰበት ነው። ከሄርሜላም እንግዲህ ራቂ በጣም ሄርሚዬ እኔ የዋህ ምናምን ነገር ሲሏት ነበር። እኛ ድሮ ተናግረናል። እነዚህ ሰዎች ስራ ነው የሚሰሩ፣ እባካችሁ ልጅቷን ፍቅር ውስጥ አትክተቷትኝ። እና እንግዲህ ሄርሜላን ደግሞ ዛሬ ቀጥሯታል። አብረን የምናይ ይሆናል።